ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮች ሰላም ለእናንተ ይሁን። እንግዲህ ዛሬ ዕለተ ሐሙስ ነው። ከአንድ ቀን ቆይታ በኋላ በድጋሚ ተገናኝተናል። አጠገቤ ፓስተር አለማየሁ ይገኛል። ዓለማችን በምን ሁናቴ ውስጥ ሰንብታለች በማለት በእግዚአብሔር ቃል ፍተሻ በማድረግ የምንወያይበት ሰዓት ነው። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በአሁኑ ሰዓት እንግዲህ ዓለም አንዴ ሞቅ አንዴ ቀዝቀዝ እያለ ያለ አስጨናቂ ጊዜያቶች ከፊታችን እየተጋረጡ ነውና በዚህ አቅጣጫ ላይ እንግዲህ የእግዚአብሔር ቃል ምን ይለናል በማለት ከፓስተር ጋር እንወያያለን። መረጃዎችን እንግዲህ አሰባስቦ ይዞልን መጥቷል። በዚህ መረጃ መሰረት የምንወያይበት ይሆናል። አጠገቤ ፓስተር ይገኛል። ሰላምታ እንለዋወጥና እንግዲህ ይዞልን የመጣው መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። መረጃን ማቅረብ ይችላል። ዓለም እንግዲህ እያበቃላት ሄደ ይመስላል። ማንም መቼም ሰው ተስፋ አለው። ይህም ተስፋ የተባረከው ተስፋችን የኢየሱስ ክርስቶስ መነሳት ብቻ ነው እንጂ ከዓለም የምንጠብቀው አንዳች ነገር የለም። የዓለም ይሄ በእስራኤል አሜሪካ ኢራን መካከል ጦርነት እየተካሄደው ያለው ጦርነት የዓለምን ኢኮኖሚ በጣም እያንገዳገደው ይገኛልና ወላፈኑም እኛ ላይም በመጠኑ ነው እንግዲህ በየምናየው እንግዲህ አሁን እንኳን ስንመጣ ከጣፉ አደባባይ እስከ ክብር ደመና እንግዲህ ከትንሽ ሰዓት በኋላ አያት ሊደርስ ይችላል። በሁለቱም ዊንግ ያለው ሰልፍ የነዳጅ ሰልፍ፣ በሌላም ጋር ያለው የነዳጅ ሰልፍ ስታይ ተጽዕኖን ያሳያል። የቀውሱ ምልክት ነው። እንደውም ኤዥያ ያሉ አንዳንድ ሀገሮች በሊትር እስከ መወሰን ደረጃ ደርሰዋል። ለተወሰኑ ደግሞ የመከልከል ደረጃም የደረሱ አሉ። እንደ ፊሊፒንስ አይነቱ ደግሞ ለ45 ቀን ነው ያለን ሪዘርቬሽን ይላል። ዋው! የኛ ምን ያህል እንደሆነ ባይታወቅም አደጋው እንግዲህ እየከፋ ነው የመጣው። እንግዲህ ይሄ ባለበት ሁኔታ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም በሚል 15 ነጥብ ያለው የመነሻ ሐሳብ ይፋ ቢያደርጉም ኢራን ምንም አይነት የድርድር ሂደት እንደሌላት ታስታውቃለች። እንግዲህ ይሄ ምንድነው? ዶናልድ ትራምፕ መግለጫ ሰጥተው ነበር ለጋዜጠኞች በትናንትናው ዕለት። የድርድሩ ሐሳብ 15ቱ ነጥብ በፓኪስታን በኩል ለኢራኖች ደርሷቸዋል ብለዋል። እንግዲህ ምንድነው ያለው ሁኔታ ስትመለከት አሁን ላይ ጦርነቱ እንደው ዲግሪን ከበፊቱ እየጨመረ እየመጣ ነው ያለው። ድርድሩ ሐሳብ የቀረበ ቢሆን ብዙዎቹ የኢራን ከውጭ ጉዳይ ሚኒስትር አባስ አራግቺ ጨምሮ እየሰጡ ያሉት መግለጫ ፍጹም ድርድር እንደሚባል እንደማይታሰብ የሚል ነው። ወደ በኋላ ላይ እስቲ እንመጣበታለን። አሜሪካ ምንድን ነው ያቀረበችው 15ቱ የሚለውን ነገር እንመልከትና ኢራንም ደግሞ ምላሽ የሰጠች ይመስለኛል። ያንን እስቲ ደረጃ በደረጃ እንመለከታለን። የትራምፕ አስተዳደር ጦርነቱ እያስከተለ በሚገኘው የኢኮኖሚ ችግር ምክንያት አሜሪካ ከኢራን ጋር የሚደረገውን ጦርነት በፍጥነት ለማስቆም ያስችላል ያለውን ባለ 15 ነጥብ መነሻ ሐሳብ ይፋ አድርገዋል። ኢራን ጋር ለመነጋገር ጥረት እየተደረገ መሆኑን እና ጦርነቱን ለማስቆምም የቀረበው መነሻ ሐሳብ በፓኪስታን በኩል ወደ ኢራን መላኩን ተዘግቧል። እንግዲህ ፓኪስታን አደራዳሪ ሚናን በመያዝ እየሰራች እንደሆነ እየተገለጸ ሲሆን በዚህም ከፍተኛ የአሜሪካ ባለስልጣናት
በውይይቱ እየተሳተፉ እንደሆነ ነው እየተነገረ ያለው። ግን ይህ ድርድር አሁን ፊት ለፊት አይደለም ከፓኪስታን ጋር መሰለኝ እየተደራደሩ ያሉት። ነገር ግን ከኢራን የሚሰማው ምላሽ ይህንን የሚያመለክት አይደለም። እኔ እዚህ ጋር እንዳያስገረመኝን ነገር ተናግሬ ይለላል። በተለይ ቱርክና ግብፅ ለማሸናገል በጣም ቋምጠው ነበረ እና ድርድሩን ለመምራት ቋምጠው ነበረ። ነገር ግን የኢራን ፍላጎት አልሆነም ይመስለኛል እና አሜሪካን በዛ በኩል ያደረገች አልመሰለኝም። እንደውም ይጠበቅ የነበረው በእነሱ በኩል ነበረ። ለሁለቱም ቀረቤታ ያላት ያው ፓኪስታን ናት። ፓኪስታን ነች። ፓኪስታን በተለይ ኢራን የልብ ወዳጅ ከሚባሉት ናቸው። ብዙ ነገሮችንም ድጋፍ የኒኩሌር ቴክኖሎጂንም በማሸጋገር ድጋፍ ታደርግ የነበረች ነች። እንግዲህ ይሄ በእንዲህ እንዳለ በአሜሪካ የቀረቡት ባለ 15 ነጥብ የጦርነት ማስቆሚያ መነሻ ሀሳብ መካከል ተብሎ የታሰበው አንደኛው በኢራን ላይ የተጣለ ማዕቀቦችን ማንሳት የሚል ነው። አሜሪካ ራሷ ነች የምታቀርበው ማንሳት። ይሄ ኢራንን የምትፈልገው ጉዳይ ነው። ሁለተኛ አሜሪካ በኢራን ለኤሌክትሪክ ኃይል ማመንጫ የሚሆን የሲቪል የኒኩለር ፕሮግራም መደገፍ። የሲቪል የኒኩለር ፕሮግራም አሁን የኒኩለር ፕሮግራሙ ሰላማዊ መንገድ ማለት ነው ነገር ሊውሉ ማለት ነው እና መደገፍ የሚል ነው። ሶስተኛው ወደፊት የሚጣሉ ማዕቀቦች ስጋት አለመኖር አሜሪካ ወንደ ዋስትና ተደርጎ ይታያል። ኢራን ያላትን የኒኩለር የማበልጸግ ስራ እንዲቆም በሀገሪቱ ውስጥ ምንም አይነት የዩራኒየም ማበልጸጊያ መሰረተ ልማት እንዳይኖር ማድረግ ማለት ትነቃቅላለች ማለት ነው። ይህንን ሁኔታ እንግዲህ በምንድን ነው የሚደገፈው የሚለውን ነገር በሂደት የምናየው ይሆናል። ይህንን ይቀበላሉ አሜሪካኖች ማነው ኢራኖች ይቀበላሉ የሚለውን የጦርነቱ መነሻ ሀሳብ ስለሆነ እንዴት ነው የሚደረገው? ምክንያቱም ብዙ ጊዜ ከባለስልጣኖቹ ከሁሉም የኢራን ባለስልጣኖች ማበልጸግ ማቆም የሚለውን መነቃቀል የሚለውን አይፈልጉትም። እነሱ የሚፈልጉት ምንድነው? ለተወሰነ ጊዜ ወይ ኃይሉን መቀነስ ወይም ለተወሰነ ጊዜ ማበልጸግ ማቆም የሚለውን ነገር ነው ሊስማሙበት ይችላል ተብሎ የሚታስበው። እንግዲህ አራተኛው ይሄ ከሆነ አምስተኛው የናታንዝ የኢስፋን እና የፎርዶን የኒኩለር ተቋማት እንዲፈርሱ ማድረግ እንደምን ይመስላል? ይህም አይታሰብ ነው። አንተ መስማት ነው የምፈልገው ዛሬ። ምንድነው መሰለ ፓስተር፣ መቼም አንድ ሀገር የራሱ ቴሪቶሪ አለው፣ የራሱ መዋቅር አለው፣ አስተሳሰብ አለው፣ ባህል ምናምን። ስለዚህ ድንበሩ እንዲነካ አይፈልግም፣ በውስጥ ጣልቃ እንዲገባ አይፈልግም። ግን አሁን የዚህኛው ትንሽ ለየት የሚያደርገው በኢራንና በአሜሪካ በእስራኤል መሃል ያለው የህልውና አደጋ ይመስለኛል። እንግዲህ ጦርነቱ መነሻና እሱ ብቻ ሳይሆን ብሔራዊ ጥቅም የሚባል ነገር አለ። ለምሳሌ አሁን አባይን ግድቡን አፍርስ ብንባል ልመጣልህ ነው እኮ ልክ ነው። በጣም ትክክል ነው እኮ። አሁን ግን የኢራን ምንድነው ለየት የሚያደርገው? ኢራን ያላት አውትፑት እየተናገረች ያለችው በእነዚህ ሀገራት ላይ ስጋትን ስለጫረ ነው። ወደኛ ስትመጣ ግን እንዲያውም ግብፅ እየተጠቀመች ነው። በአባይ ግድብ ነው አይደለ ኮንፍሊክቱ የመጣው። ምንድነው ግብፅ እየተጠቀመች ነው ብሎ እንግዲህ የኢትዮጵያ መንግስት ይህንን ነገር ሲያንጸባርቅ እናያለን እንጂ በግብፅ ላይ የጦርነት ስጋት አልፈጠረም። አሁን እኔ ያነሳሁልህ ምንድነው መሰለህ ወይ ደግሞ ብሔራዊ ጥቅም ላይ አደጋ ለምን መሰለህ ያነሳሁልህ። አሁን ኢራኖች ይህንን የኒኩለር ጣቢያ እንደ ብሔራዊ ጥቅማቸው ነው የሚያዩት፣ እንደ ሉዓላዊነታቸው ነው የሚያዩት። ምን ያህል በዛ እርግጠኛ ነኝ። ምክንያቱም አንደኛው ዋነኛው በምንም ነገር አይነኬ ብለው ካስቀመጡት የድርድር ሐሳብ ይህንን ማፍረስ የሚለው እንደው በመጠኑ ያው መወያየት ስላስፈለገ ነው። ለምሳሌ ግብፅ የኒኩሌር ኃይል የላትም፣ ቱርክ የኒኩሌር ኃይል የላትም። እንደው ካልን እነ ሳውዲ አረቢያም የኒኩሌር ኃይል የላቸው።
ግን ኒኩሌርን ለሰላማዊ ጥቅም ለማዋል ፍላጎት የላቸውም ብዬ ግን ልደመደምልህ አልችልም። የኢራን ግን የተለየ ነው። አንተ የተለየ ነው ብለው ወስደዋል። ልክ ነህ። ነገር ግን ኒኩሌር ቦምብ ለማምረት ትፈልጋለች ኢራን። ማንኛውም ሀገር እኮ ይፈልጋል። ተጽዕኖና አቅም ነው። ለምን እሷ ከመካከለኛው ምስራቅ ተነጥላ? ለምሳሌ ለሳውዲ የኒኩሌር ፕላንት አሜሪካ ከስምምነታቸው ባለፈው ፕሬዚዳንት ዶናልድ ትራምፕ ሳውዲ በነበሩበት ጊዜ ከስምምነታቸው አንዱ ያ ነው ልትገነባላቸው። አሁን እኮ ኢራን ማለቴ አሁን ሳውዲ ከፍተኛ አቅም አላት። ለምን እስካሁን አልገነባችም? ኢራን ደግሞ እያለች ያለችው ይህንን የምገነባው ለሰላማዊ ጠቀሜታ ነው ያለችው ነው። ትክክል ነህ እኮ። ይኸውልህ አሁን ሳውዲ አረቢያ የኢኮኖሚ እንትኗ በጣም ከክላይማክስ የደረሰ ነው። በአንጻሩ ደግሞ ኢራን ደግሞ በኢኮኖሚ በጣም የወረደች ሀገር ናት። ህዝቧን እንኳን ለመመገብ በጣም አስቸጋሪ እየሆነባት ነው ያለው በአሁኑ ሰዓት። ግሽፈት እንዲሁም 1 ሚሊዮን ከማዕቀብ የተነሳ ነው። አሁን ምን መሰለህ ገብቶኛል። ማዕቀብ የተነሳ ነው። አዎ ገብቶኛል። ማዕቀቡ ጫናም ችግር እንጂ የኢራን ኢኮኖሚ የወለደው ችግር አይደለም። ገብቶኛል። አሁን ኢራን ይህን የኒውክሌር ተቋምን ለመመስረት ስታስብ ዜጎችን ያማከለ ወይ ደግሞ የሀገር ዋነኛውን የኢኮኖሚ አውታር ያማከለ ነው ብዬ አላስብም። ሌላ ዓላማ ነው ያለው። እንደዚህ ነው። እሺ እውነት ሌሎችም ነጥቦች ስለሚቀር እሺ ያው ጨዋታን ምሳሌ ምን መሰለህ አሁን በ2015 በፈረንጆቹ ታስታውስ ከሆነ ከኦባማ ፕሬዚደንት በነበረበት ጊዜ 13% እንዳያልፍ ተስማምተው ነበር። ይህንን ስምምነት የቀደዱት ደግሞ የዶናልድ ትራምፕ ወደ ስልጣን እንደመጡ የመጀመሪያ የቀደዱት ይህን ስምምነት ነው። ይሄ በምንድን ነው የኢራን ስህተት ሊሆን የሚችለው? አሁን የኢራን ጥያቄ እውነትም ይሁን ውሸት፣ በእርግጥ ኢራን እስራኤልን ለማጥፋት እንደምትፈልግ እኔም አንተም እናውቃለን። እስራኤልን ብቻ ሳይሆን ራሱ አሜሪካን ላይ ሞት ለአሜሪካ ሞት ለእስራኤል ሁልጊዜ መፈክራቸው። እሱ በሂደት የመጡ ነገሮች ናቸው። ለምንድን ነው ሞት ለአሜሪካ የተባለው? መቼ ነው የተነሳው? ይሄን ብትል ልክ ዶናልድ ትራምፕ ወደ ስልጣን መጥተው በመጀመሪያ ስልጣናቸው መጥተው የኢኮኖሚ ማዕቀብ ሲጥሉባቸውና እንትኑ ሲቀዱ፣ ለምን ኦባማ አንስተውት ነበር የኢኮኖሚ ማዕቀቡ። ሞት ለአሜሪካ የሚለው የታወጀው እኮ ፓስተር አያት ምንድነው የኢስላሚክ አብዮት በፈነዳ ማግስት እኮ ነው የተጀመረው የታወጀው። ግን ያኔ ረግቦ ነበረ። በእስራኤልና በአሜሪካ መሃል ያለውን እንትን ሜንሽን ለማድረግ አይደለም፣ አሜሪካን ዳይሬክት ኢምፔሪያሊስት በሚለው ነው እሱ። ሁሉም እኛም ሞት ለአሜሪካ ብለን ነበረ እኮ በዛ ሐሳቤ ስለሆነ ሞት ለአሜሪካ ሞት ለኢምፔሪያሊስቶች ብለን ነበር። ገብቶኛል። እንደ ሀገር ይሄ ነገር ሲታወጅብህ ዝም ብለህ ታያለህ ወይ? እሱ ይኸውልህ አሁን ከምን አንጻር ነው የሚለው የኮሚኒስት እሳቤ በነበረበት ጊዜ የኮሚኒስትን መርህ ከሚከተሉ ሀገሮች በሙሉ ሞት ለአሜሪካ ሞት ለኢምፔሪያሊዝም ይባላል። ሁሉም እኛም ብለናል። ይሄ መፈክር ለምንድን ነው ያለው? ያን ጊዜ የነበረው ጦርነት የአይዲዮሎጂ ጦርነት ነበረ። በነገራችን ላይ በትላንትናው ዕለት አንድ መረጃ መቼም ለአድማጮች መረጃ መስጠት ተገቢ ነውና አሜሪካን አታውቃለህ፣ በኒኩሌርን በመያዝ ቀዳሚ የሆነች ሀገር አሜሪካ ናትና ከዛ በኋላ ሩሲያ ያዘች። ሩሲያ ግን በጅምሩ ስትይዝ የዛን ጊዜ ይመስለኛል አይዘናወር ይሁን አላቅም ፕሬዚዳንቱ እንምታት ተብሎ ነበር። የሚገርም ነገር ትላንትና ነው ከትላንት ወዲያ ነው ያየሁት መረጃ። ግን ኦልሬዲ ስለያዘችው አይ ይሄ ነገር ሌላ በቀል እንዳያመጣ እንተዋት በሚል በዛ ያው እንግዲህ ኔጎሽየት በማድረግ ነው የሄዱት እንጂ ያኔ እንኳን ሩሲያ ላይ እርምጃ ሊወስዱ ነበረ ልልህ ነው። እንኳን ኢራን ላይ እሱ እኮ አሁን ኢራን ላይ የወሰዱት እርምጃ ወደፊት የምንገመግመው ነው። አዋጧቸዋል አላዋጣቸውም የሚለው ልክ ነው፣ ወደፊት እንገመግመዋለን። ስድስተኛው ኢራን የዩራኒየም ክምችቷን ዓለም አቀፍ አቶሚክ ኢነርጂ ኤጀንሲ እንድታስረክብ ማድረግ። ሰባተኛው የዓለም አቀፍ ኤጀንሲው ማለት ነው ጥብቅና ቋሚ ቁጥጥር ስርዓት እንድትቀበልና ተቆጣጣሪዎቹ ወደ ኒኩለር መሰረተ ልማቶች በነፃነት እንዲገቡ መፍቀድ። ዘጠነኛ ኢራን
ለታጣቂ ቡድኖች የምታደርገውን የገንዘብና የወታደራዊ ድጋፍ ማቆም። 10ኛ የኢራን የሚሳኤል ፕሮግራም ልማትን በከፍተኛ ደረጃ እንዲገደብና የሚሳኤል አጠቃቀም ለራሷ መከላከያ ብቻ እንዲሆን መገደብ እያለ 15ኛውን ሊያዘው ከዚህ በፊት ሌሎቹ ስለጠቀስ ነው። 15ኛ እንደ ሆርሙዝ ሰርጥ ክፍት ሆኖ እንዲቆይ ማድረግና ጨምሮ ሌሎች ጉዳዮችን ያካተተ መሆኑን የኒውዮርክ ፖስት በዘገበው ገለጻ ማወቅ ተችሏል። እንግዲህ ኒውዮርክ ፖስት ይህንን ሲገዘግብ በምን መነሻ አድርጎ ነው የዘገበው ሲባል አሜሪካ አሁን የተለሳለሰ ነው፣ በፊት ከሚያቀርቡት የተለሳለሰ ነው። ጠንከር ያለው የድርድር ሀሳብ የሚኖረው በኒኩለርና በሚሳኤሉ ዙሪያ ላይ ነው ሊሆን የሚችለው፣ በሁለቱ ነገሮች ላይ ሊሆን ነው። ይሄ ደግሞ ቀይ መስመር ብላ ማለትም ኢራን ቀይ መስመር ብላ ከምትናገራቸው ነገሮች አንዱ ነው። ምክንያቱም ኢራን ላይ የተከፈተውን ጦርነት ስንመለከት የኢራን መንግስት በዚህ ጉዳይ ላይ ምንድን ነው የሚወስደው የሚለውን እርምጃ ማየትም አስፈላጊ ይሆናል። ምክንያቱም ኢራን አሁን እውነት ይህንን ጉዳይ በትክክል እንደው አሁን እንዳሉት ትቀበላለች ወይ የሚለውንም ነገር ማየት አስፈላጊ ይመስለኛል። እንግዲህ እነዚህ ሁለቱ ሀገሮች ማለትም አሜሪካ ከድርድሩ ለመውጣት የምታደርገውን ጥረት የምታሳካ ይመስለኛል። አሜሪካ ታሳካዋለች ብዬ አስባለሁ። ለመውጣት ባላት ፍላጎት አንጻር ማለት ነው። ኢራን ጦርነቱን ለማቆም ተጨማሪ ቅድመ ሁኔታ አቅርባለች። ይሄው ምንድነው? አዲሱ የሆርሙዝ ስርዓት እንደ ሲዩዝ ቦይ ሁሉ ኢራንም በሆርሙዝ በኩል የሚያልፉ መርከቦች ላይ የሚተላለፍ ክፍያ እንዲያስከፍሉ የሚፈቅድ አዲስ አሰራር እንዲፈጠር ትፈልጋለች። ጦርነቱ እንደማይቀጥል ዋስትና፣ በሂዝቦላ ላይ የሚሰነዘረውም ጥቃት እንዲቆም የሚጨምር ዋስትና ትፈልጋለች። ሌላው በኢራን ላይ የተጣሉ ማዕቀቦች በሙሉ እንዲነሱ ያለምንም ገደብ ሁሉም ማዕቀብ እንዲሰረዝ ትፈልጋለች። ኢራን ሚሳኤል መርሃ ግብሯ ላይ ምንም አይነት ገደብ እንዳይኖር፣ ወደፊትም በሚኖሩት የሚሳኤል ልማት ላይ ምንም አይነት ከልካይ እንዳይኖር ትፈልጋለች። ይህን ይዛ ነው የምገባው ከኒኩለር ፕላንቱ ውጭ ማለት ነው። ኒኩለር ፕላንቱ የታወቀ ነው፣ ለረጅም ጊዜ ድርድር ሲያደርጉበት የነበረ ነው። እሷ አንድ ያቀረበችው ሀሳብ አለ። ምናልባት እና አሜሪካ ወደዛ ጎራ ይመጣሉ ብዬ አስባለሁ። አንዳንድ መረጃዎችስ የሚሉት አስጀምራለች የሚሉት ቀረጡ ነው 2.5 ሚሊዮን ዶላር። እሱ ምንድነው አሁን ምንድነው መሰለ በዛ የሚያልፉትን እያስከፈለች ነው ያለችው። አሁን እኮ ፈቅዳለች። የፈቀደችው ለምን አይነት ሀገር ነው? በዚህ ጦርነት ውስጥ ምንም አይነት ተሳትፎና እጃቸው የሌለ እነዚህ ደግሞ ከአሜሪካ ጋር ማለት ነው። አዎ እነዚህ ሀገሮች የት ነው ያሉት? የተወሰኑ የአውሮፓ ሀገሮች አሉ፣ ኤዥያ ሀገሮች አሉ። አሜሪካን የላከቻቸውስ ባህር ኃይል አየር ወለድ ነው። አየር ወለዶች ወደ 3001 ክፍለ ጦር ከእንትኑ ጋር አይጋጭም ለመውጣት ከምታደርገው ጥረት ጋር። እንግዲህ ምን መሰለ ድርድሩ ካልተሳካ ጦርነቱን በእግረኛ ልትገባ ነው። በእግረኛ ግን ብዙ የወታደራዊ ሳይንስ ተንታኞች ለአሜሪካ አዋጭ አይደለም ነው የሚሉት። ምናልባት የአሜሪካ ወታደሮች እዛ በረሃ ላይ ይረግፉ ከሆነ ነው እንጂ በረሃውን ተቋቁመው የመዋጋት በዛ ተራራማ ሀገሮች ላይ የመዋጋት አቅም ይኖራቸዋል የሚለው ነገር በጣም ጥያቄ ውስጥ የሚከት ነው። ምክንያቱም የአሜሪካ የእግረኛ ሰራዊት እኮ ቅንጡ ሰራዊት ነው። ግን አቅም ያለው ነው። በብዙ ፈተና የሰለጠነ ይመስለኛል። ስልጠናው እንደዛ ነው። ልክ ነው። እንግዲህ ያው የምናየው ይሆናል፣ የምንመለከተው ይሆናል። እንግዲህ ዛሬ ትንሽ አድማጮቻችን ለየት ያለ ዲስከስ አድርገናል። በተለይም ደግሞ ወንድሜ ይልቃል ጋር ያው እንግዲህ ለዛሬ
አንዳንዴም ያስፈልጋል። እንግዲህ ለዛሬ ያቀረብንላችሁ ጥቅሉ ይህንን ይመስላል። ትልቁ ነገር ምንድነው? ዓለም ወደ ፍጻሜ እየሄደችና የዓለም ኢኮኖሚ እየተንገዳገደ ስለሆነ ለህዝባችን መጸለይ ያለብን። ያለውን የትራንስፖርት ችግር እያየን ነው እየተመለከትነው ነው እና ለሀገራችን መጸለይ ያለብን። ሀገራችንን የምንወድ ከሆነ ለሀገራችን መጸለይ ያለብን። የኢትዮጵያ መንግስት ምንም ማድረግ አይችልም። ምንም ሊያደርግ የሚችለው ነገር የለም። ይሄ ችግርኛ ላይ ብቻ ሳይሆን ኤዥያ አካባቢ ሙሉ ለሙሉ አንዳንድ ሀገሮች ነው ለተወሰኑ ሴክተሮች ብቻ ነው ነዳጅ እየሰጡ ያሉት። ችግሩ እየሰፋ በዓለም ላይ እየመጣ ያለ ስለሆነ እኛንም ወደፊት ስለሚጠቀልለን ይህንን ጉዳይ ትኩረት እንደተሰጡበት ቤተክርስቲያን መሪዎች ቀጣዩ በሚኖረን የእሑድ ማለዳ ፕሮግራሞቻችን ላይ 10 ደቂቃ ወይም 15 ደቂቃ ለቤተክርስቲያን ለምድራችን መጸለይ አለብን፣ መማለድ አለብን። እግዚአብሔር እንዲረዳን፣ እንዲደግፈን፣ አቅም እንዲሆነን። ምክንያቱም እኛ ታዳጊ ሀገሮች ነን፣ ገና አቅሙ የለንም። ረዥም ጊዜ ከቀጠለ ይሄ ነገር የምንቋቋምበት ነገር የለም እና ብዙ ህዝብ ሊጎዳ ስለሚችል ያ እንዳይሆን ግን መጸለይና መማለድ አስፈላጊ ነው እላለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ሻሎም። ጌታ ኢየሱስ ይባርክ ፓስተር። እውነት ነው። በጣም በጣም መጸለይ ያለበት አስፈላጊ ነው ጸሎት ብዬ በግሌ አምናለሁ። የጸሎትም ሚኒስትሪዎችም በዚህ ላይ መንቀሳቀስ እንዳለባቸው እንግዲህ ማሳሰብ እንወዳለን። ውድ አድማጮቻችን ለዛሬ ሐሙስ የቀን መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።